ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች እጅግ ሰበር የሆነ መረጃ ይዤ መጥቻለሁ። የቤተሰብ የሆናችሁ በተለይ ላይክ ሼር እና ሰብስክራይብ እንዲሁም ኮሜንት ማድረግ እንዳትረሱ። መረጃው ለሁሉም ይዳረስ ዘንድ ቤተሰብ የሆናችሁ ላይክና ሼር ኮሜንታችሁን ታስቀምጡ ዘንድ እጅግ ሰበር መረጃ ጎጃም ላይ አሁን የወጣ መረጃ አለ። የፋኖ የ206 ኮር መስራችና ዋና መሪ የነበረው መንግስት የዘረጋለትን ሰላም ጥሪ አባሎቹና የያዘው 2 ዲሽቃ ጨምሮ የሰላም ጥሪ ተቀላቅሏል። ይህም በትንታኔ የማስደምጣችሁ ይሆናል። ጥር ዛሬ 11 2018 ዓመተ ምህረት ሰበር መረጃ ወደ ኋላ ተመልሼም በዚህ ተስፋ የተጣለበት ዋና መሪ መሆኑን የሚያመላክቱ መረጃዎችንም በትንታኔ አሳያችኋለሁ። ስለዚህ ላይክ እና ሼር ሰብስክራይብ እንዲሁም ደግሞ ኮሜንት በማስቀመጥ መረጃው ለሁሉም ይዳረስ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናቀና ይሆናል። ከዚህ በፊት እንግዲህ ከነዘመነ ካሴ ዘመና ይመራኝ በማለት አፈንግጦ እንደወጣም ማስታወሻችኋለሁ በአንድ መረጃ። በዚህ ብቻ አይደለም ልመንህም ተብሎ የሚታወቀው ልመን ሰጤ በሰሜን ሜጫ ጎጃም ላይ አማሪት አፈንግጦ እንደወጣም ይታወሳል። በተለይ በዛሬው ዕለት ዋነኛን ከምንዳስሰው መንግስት የሰላም ጥሪ እስከነሙሉ ትጥቁ 2 ዲሽቃ 3 ስናይፐር 2 ብሬን እንደያዘን የተለያዩ ተተኳሾችን መንግስት ይዘረጋለትን እስካባሉ ይዘረጋል ተጠቅሞበታል። በትንታኔ እንዳስሰዋለን። ባሶ ሊበን አካባቢ ሲንቀሳቀስ የነበረው እና በአማራ ፋኑ በጎጃም 206ኛ ኮር የአብራጂት ሻለቃ መሪ የፋኑ አስጨንቅ ታደለ ሙሉ ትጥቁን እንደያዘ መንግስት የዘረጋለትን የሰላም ጥሪ ተቀብሎ ገብቷል። በተለይ በዚህ የአባጅራት ብርጌድ አደረጃጀት የመሰረተው በሱም እንደሆነ ይነገርለታል። ሲገባ በርካታ ታጣቂዎችን እንደያዘ 2 ዲሽቃ 3 ስናይፐር 2 ብሬን ጨምሮ መንግስት የዘረጋለትን ሰላም ጥሪ ተቀብሎ ገብቷል። መረጃው እንደሚከተለው በትንታኔ ያስደምጣቸዋል። እጁን የሰጠው የፋኖ ቡድን አባላትን በቦታው ላይ ተገኝተው አቀባበል ያደረጉለት የ6ኛ እዝ ኮር አዛዥ ብርጋዴር ጀነራል ሶፊያ ሺህ መሐመድ የሰላም አማራጭ የተቀበሉ የቡድን አባላት ዘግይተውም ቢሆን የሰላምን አማራጭ በውል ተረድተው ወደ ሰላም መምጣታቸው በተለይ ለቀጠናው የሰላም መሆኑን አረጋግጧል። እዚህ ጋር ያይዘን ከምንመለከትበት በተለይ የፋኖ ንስት አይን አዲስ ዋለሊ ተብላ የምትታወቀው የብርሃኑ ጁላ ጦር የሚያስጨንቀው የባሶ ሊበን ወረዳ የጃቢ አባጅራት ብርጌድ ወታደር አዛዥ ፋኖ አስጨንቅ እያሉ የሚመሰክሩለት በማስረጃ ነው። እነሱ የሚመኩበት መሆኑን እንግዲህ በግልጽ ለማሳየት ነው። ይሄ ራሳቸው ፔጅ ላይ ያስቀመጡት ነው። እንግዲህ መንግስት ያቀረቡት የሰላም ጥሪ ተቀብሎ ገብቷል። ጥር 8 ላይ የሰጠው መግለጫ አለ። የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር አመራሮችን ጋር ጥልቅ ውይይት ተካሂዷል። የነዛ አመራሮች ዋናኛ ቁንጮ ይህ አስጨንቅ ታደለ የሚባለው ነው። ዛሬ መንግስት የሰላም ጥሪ ተቀብሎ የገባው ማለት ነው። ስለዚህ እንደሚከተሉ አስደምጣችሁ የአማራ ፋኖ ቢራው ኃይል የቴዎድሮስ እዝ ያዘመነ የመጣውን አዲስ መዋቅራዊ አደረጃጀት በመፈተሽ በተለያዩ ጊዜያት በርካታ ጀብዶችን እና ጠንካራ የሆኑ ስራዎችን እየሰራ የሚገኘው 206ኛ ኮር ዛሬ ላይም ከዚህ የበለጠ ለመስራት እና የተስፋ ስራዎችን በመፈተሽ ጥልቅ ውይይት አድርጓል። በዚህ ውይይትም በርካታ አስመዝጋኝ ስራዎችን የሰራው 34ኛ ክፍለ ጦር የሚያስተዳድረው ቀጠና ወሳኝ በመሆኑ ከዚህ በላይ እንድንጠነክር ያሉ ስራዎችን በሚገባ ገምግሞ ለቀጣይ ግዳጅ ዝግጁ እንድንሆን የተደረገ ሲሆን 206ኛ ኮር ሁሌም ከጎናችን እንደሚሆነው ድጋፋቸውን እንደማይለይ ገልጸዋል። በዚህ ውይይትም ከ206ኛ ኮር አመራር ጋር ከ34ኛ ክፍለ ጦር አመራሮች ጋር በተጨማሪም በዚህ ትግል የምናውቃቸው የፋኖ ትላልቅ መሪዎች አንዱ ፋኖ አስጨንቅ እንዲሁም ደግሞ ትልቅ ዓለም ይገኙበታል ሲል ገልጸዋል። ይህን ስብሰባ ያከ ጥር 8 2018 ዓመተ ምህረት ዛሬ ጥር 11 2018 ዓመተ ምህረት የመንግስት ሰላም ጥሪ ተቀበለው ማለት ነው። ነገር ግን ይህ ታጣቂ ቡድን ከዘመነ አፈንግጦ መውጣቱን እናስታውሳለን። ይህም በተጨባጭ እና የራሳቸውን ፔጅ በተጨባጭ ያመጣ ነው፣ በትንታኔ ያመጣ ነው። ምን ያህል የሚመኩበት እና ዋነኛ ክፍ መሆኑን የሚያሳይ ጉዳይ ነው። ስለዚህ እነ ዘመን በአዲስ ቢያደራጁን መንግስት ያቀረበላቸው የሰላም ጥሪ መቀላቀሉን ቀጥሏል። ዛሬ የቡድኑ አመራርና አባላትን ዲሽቃ ጨምሮ ብሬን፣ ስናይፐር፣ ክላሽና የተለያዩ ተተኳሾችን ይዘው መግባታቸው ተገልጿል። የሰላም እውነታው ያልገባው ጫካ ያሉ ወጣቶችም ጠላቶቻቸውን ዓላማ ለማስፈጸም ብለውም የህይወት መስዋዕትነት መክፈል የለባቸው ወደ ሰላም ሊመጡ ይገባል ሲል ጀነራል መኮንን መልእክት አስተላልፏል። በዛሬው ዕለት እንግዲህ አቀባበል ያደረገላቸው ጀነራል ነው። በዚህም ከፍተኛ የሆነ ተተኳሽ መሳሪያዎችን፣ ክላሾችን፣ ብሬንም፣ ስናይፐር እንዲሁም ደግሞ ዲሽቃ ጨምሮ መንግስት የዘረጋለትን ሰላም ጥሪ ተቀብሎ ገብቷል። ጉልቻ ቢቀያየር ወጥ አይጣፍጥም እንደሚባለው
እንግዲህ አደረጃጀት ቢቀያየርም ልክ እንደዚሁ ነው። የአማራ ፋኖ ብሔራዊ ኃይል ቢፈርስም፣ የአማራ ፋኖ ህዝባዊ ድርጅት ቢፈርስም፣ የአማራ ፋኖ ብሔራዊ ንቅናቄ ቢመሰረትም ወጣቶች መንግስት የዘረጋላቸውን ሰላም ጥሪ እየተቀላቀሉ ይገኛሉ። ሌላኛው ጉዳይ ስለ ኤልያስ ደባሱን በትንታኔ አስደምጣችኋለሁ። የትም እንዳትሄዱ። በተለይ አዲስ የሆናችሁ ሰብስክራይብ ታደርጉ መልካም ነው። ቤተሰብ የሆናችሁ ግን ላይክ እና ሼር ማድረጋችሁ እንዳትረሱ። መረጃው ለሁሉም ይዳረስ ዘንድ በአክብሮት እንጠይቃለን። ስለ ኤልያስ ደባሱ ጋዜጠኛ ማለት ነው በትንታኔ ከማስደመጥ በፊት እዚህ ጋር ሁለት ነገሮችን በደንብ ለይቼ ልንገራችሁ። ፋኖ አስጨንቅ ታደለ ማለት የአባጌ ጅራት በባሶ ሊበለይ የ206ኛ ኮር ዋና መስራችም ዋና አዛዥም የነበረ እሱ ነው። እስከነሙ ትጥቃቸው እንዳለ ዞ መንግስት ያቀረበው ሰላም ጥሪ ተቀብሎ ይገባ ከዚህ በፊት ከነዘመን አይመራኝም በማለት አፈንግጦ ወጥቶ እንደነበር ነው ሲነገር ነበር። አሁን ደግሞ አፈንግጦ ይወጣል። ለመኑ ሰጤ ተብሎ የሚታወቅ በሰሜን ሜጫ መራዊ አማሪት ነው የሚገኘው። የራሱን ትጥቅዞ ወጥቶ አማሪት እንደሚገኝ መረጃው ያመላክታል። ከነሱ ሁለቱ ታፈንቅጦ ከወጡት አንዱ አስጨንቅ ታደለ መንግስት ያቀረበው ሰላም ጥሪ ተቀላቅሏል። ስለዚህ እጅግ ደስ የሚል ጉዳይ ነው። ወጣቶች እየተቀላቀሉ ይገኛሉ። እዚህ ጋር የዘንቀታው ጋዜጠኛ ኤልያስ ደባሱ ምንድነው? እሱን በትንታኔ ላስደምጣችሁ። ጉዳዩ እንደዚህ ነው። የአማራ ጥያቄ በትጥቅ ትግል እናመልሳለን በማለት እናሱና ጓዶቹን የአማራ ተበደለ ተጨቆነ ብለው ነፍጥ አንስተው ሁሉም 2 ዓመት ጫካ መቆየታቸው ይገለጻል። በነበረው ቆይታም በፊት ይሰራበት የነበረው የአሻራ ሚዲያ ጫካ ላይ ሆኖ በዋና ማናጀርን በመመራት በመቀመጫው ጎጃ በማድረግ በተለያዩ ሐሰተኛ መረጃዎችን በፌስቡክ፣ በትዊተር፣ በቲክቶክ፣ በቴሌግራም፣ በዋትስአፕ፣ በትዊተር፣ በሳተላይት ቴሌቪዥን ፕሮግራም ላይ ሲያስተላልፍ መቆየቱ ተገልጿል። በቅርቡ ደግሞ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ ያደረጀውን የአሻራ ሚዲያ እንደ ልሳን በመጠቀም ይመራ ነበር። በተጨማሪም ሌሎች 12 የሚሆኑ የመገናኛ ብዙሃን የትጥቅ ትግል አገር በመሆንም የአማራ ሚዲያ ካውንስል የሚባል የሚዲያ አደረጃጀት ውስጥ ገብቶ በመረጃ ሲያሰራጩ ነበር። እሱም እጁን ለምስራቅ እዝ እስከሰጠበት ድረስ አባል ሆኖ ሲሰራ መቆየቱ ይታወሳል። ክልሉን ለማፍረስና ለማተራመስ ሲሰራ የነበረው አስራት ሚዲያ ከፈረሰ በኋላ እንደ አዲስ አሻራ ሚዲያን በማዋቀር በተለያዩ ዓላማት የሚገኙ የአማራ ተወላጆች ቦርድ አቋቁሞ ስቱዲዮም አሜሪካ በማድረግ የሚዲያ ጋጋታን በማህበራዊ ሚዲያ በማሰራጨት በተለይ በማሰራጨትና እንዲሁም ህብረተሰቡን በተለያየ ወጣቱን ላይ የህይወት መስዋዕትነት ሲያነሳሳ እንደነበር ተረጋግጧል። መረጃ ሳተላይት በመተባለው ቴሌቪዥን በስሩ የሚያስተዳድራቸው በርካታ ግለሰቦችን ለጥቅም ሲሉ በሐሰተኛ አካውንት በተከፈቱ በርካታ የፕሮፓጋንዳ ማሰራጫ አውታሮች በመጠቀም አፍራሽ ዜናዎችን እንዲሰራጩ ሲያደርግ እንደነበርም ተናግሯል። ጋዜጠኛ ኤልያስ ደባሱ እንዳለው እሱን የመረጃ ምንጭ እያደረጉ በርካታ ሚዲያዎችን የተዛቡና መንግስት የሚያጥላሉ ዜናዎችን ይሰሩ እንደነበር አረጋግጧል። ከዚህ መሃል መዓዛ መሐመድ የሚመራው ሮሃ ሚዲያ በሙሉ ጌታ አንበርብር የሚዘወረው ኢትዮ 251 በቃሉ አላምረው እና በላይ ማናየ የሚያስተዳድሩት ኢትዮ ኒውስ ምናላቸው ስማቸው የሚዘገብበት ጊዮን ሚዲያ መረጃ ቴሌቪዥን እና ሌሎችን በቀጥታ እሱን የመረጃ ምንጭ እያደረጉ የተዛባ መረጃን ሲያሰራጩ እንደነበር ተናግረዋል። እነዚህ ሚዲያዎች በሰራዊታችን ላይም ያልተገባ ስም በመስጠት ህብረተሰቡን ማነሳሳት በሉ ግደሉ በማለት ሲያሳስቱ እንደነበር ተገልጿል። ይህ ሰው እንግዲህ መንግስት ያቀረበውን ሰላም ጥሪ ተቀብሎ ከገባ በኋላ የሰጠው ቃለ ምልልስ ነው። ውድ ቻናል ቤተሰብ ተከታታዮች እጅግ ዛሬ ደስ የሚል ጉዳይ ነው። ሁለት አንኳር ወይም ደግሞ የጎጃም ክንፍ የሆኑት መንግስት ይዘረጋላቸውን ጥር 11 2018 ዓመተ ምህረት ለሰላም ቅድሚያ ሰጠው ገብቷል። ዛሬ እጅግ ደስ የሚል ጉዳይ ነው። በሌላ መረጃ ተመልሰን እስክንገናኝ ቤተሰብ የሆናችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። መልካም ምሽት ይሆንላችሁ ዘንድ ከወዲሁ ተመኘው።